ይህ ስለ ሽንት ኢንፌክሽን የቀረበ ጥያቄ ነው። የሽንት ኢንፌክሽን ኢልቲሃብ ቦውል ይባላል። ኢልቲሃብ ቦውል። ኢልቲሃብ ማለት ኢንፌክሽን ማለት ነው። ቦውል ሽንት ነው። የሽንት ቧንቧ ኢንፌክሽን ለማለት ደግሞ ኢልቲሃብ አልመሳልክ አልበውልያ እንላለን። ኢልቲሃብ አልመሳልክ አልበውልያ። አልመሳልክ ወይም መሳልክ ማለት ቧንቧ ማለት ነው። ይህንን ጥያቄ ያቀረበው አረብኛ ተናጋሪ የሆነ ሰው ነው። አማርኛ እየተማረ ነው መሰለኝ። ከኤርፖርት እንግዳ ስንቀበል በአማርኛ ምን እንላለን ይላል። ጥያቄውን በአማርኛም በአረብኛም በመስራት አረብኛ መማር ለምትፈልጉም ሆነ አማርኛ ለመማር ለምትፈልጉ እንዲመች አድርጌ ነው የሰራሁት። አልሐምዱሊላህ አለ ሰላማ። እንኳን በደህና ደረስክ። እንኳን በደህና ደረስክ። هذا للرجل. لما تكون ست نقول لها እንኳን በደህና ደረሽ። እንኳን በደህና درش. لما يكونوا ناس مجموعة مثلا أكثر من واحد نقول እንኳን በደህና ደረሳችሁ። እንኳን በደህና ደረሳችሁ። አልሐምዱሊላህ አለ ሰላማ ማለት እንኳን በደህና ደረሳችሁ፣ እንኳን በደህና ደረስሽ፣ እንኳን በደህና ደረስክ ማለት ነው። ለሁሉም ለአንድ ሰውም ሆነ ለሴትም ለወንድም ለብዙ ሰዎችም ከአንድ በላይ ለሆኑ ሰዎችም አልሐምዱሊላህ አለ ሰላማ እንላለን። ኬፍ ካነት الرحلة በረራው እንዴት ነበር? በረራው እንዴት ነበር? ኬፍ እንዴት፣ ካነት ነበር፣ الرحلة በረራው፣ رحلة በረራ። الساعة كم وصلتي؟ ስንት ሰዓት ደረሽ? ስንት ሰዓት ደረሽ? الساعة كم وصلت؟ ስንት ሰዓት ደረስክ? ስንት ሰዓት ደረስክ? الساعة كم وصلتوا؟ ስንት ሰዓት ደረሳችሁ? ስንት ሰዓት ደረሳችሁ? الساعة ሰዓት ማለት ነው። ከም ስንት፣ ወሰልት ደረስክ፣ ወሰልቲ ደረስሽ፣ ወሰልቱ ደረሳችሁ። الساعة ከም ወሰልቲ ስንት ሰዓት ደረሽ። الساعة ከም ወሰልት ስንት ሰዓት ደረስክ። الساعة ከም ወሰልቱ ስንት ሰዓት ደረሳችሁ። ቀጣዩ ጥያቄ ንስር ይነስረኛል፣ ሆዴን ይቆርጠኛል፣ ራሴን ያዞረኛል፣ እግሬ አበጠ እያበጠ ነው፣ ሰውነቴን እያሳከከኝ ነው፣ ወገቤን ይከተክተኛል፣ ብርድ ብርድ እያለ ያዘረዝረኛል፣ ትቃዣለች ሌሊት እየቃዠሁ በህልሜ ነው። እናንተ ብር ከሌላችሁ ወደ ቢሮ መልሱኝና እኔ መስራት እፈልጋለሁ። ምን ችግር አለው ወደ ቢሮ ብትመልሱኝ? ከምታሳፍሩኝ አታሳፍሩኝ። ብቻዬን እንዴት ነው የምመጣው? ልጁ አይሻልም? አይመለስም። አንዴ ከወጣ አንድ ቀን በባለፈ ሄደናል። አንድ ቀን በባለፈ የሄድንበት ቦታ ነው ይላል። እንደው ለማለት ያህል ማለቴ ነው። ይህንን ተርጉመዋለሁ አንድ በአንድ ግን ለማለት ያህል ብዙ ጊዜ ያመኛል፣ ይቆረጥመኛል፣ እንዲህ ያደርገኛል ባንል ጥሩ ነው። ምክንያቱም ውስጣችን እየሰማው ያባዛዋል። ያመኛል 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 ብለን ደጋግመን አንበል። ቢያመን እንኳን ተመስገን ማለት እንወቅበት። ይቅርታ ጠያቂው ወይም ጠያቂዋ ለምን ጠየቀች ማለት አይደለም። መጠየቅ ጥሩ ነው፣ ግን ብዙ ጊዜ ደጋግመን አመመኝ ብንል ህመሙን አናድነውም፣ እናባብሰዋለን እንጂ። አሁን ወደ ጥያቄው ልመለስ።
ንስር ይነስረኛል ለማለት ዕንዲ ነዚፍ አንፍ እንላለን። ነዚፍ አንፍ። ነዚፍ መድማት ማለት ነው። ደም በጣም ሲፈስ ከማንኛውም የሰውነታችን ክፍል በጣም ሲፈስ ነዚፍ ይባላል። ዕንዲ ማለት አለብኝ ወይም አለኝ ማለት ነው። ነዚፍ እንዳልኩት መድማት ነው። በጣም ብዙ ደም ሲፈስ ነዚፍ ይባላል። አንፍ አፍንጫ ነው። ሆዴን ይቆርጠኛል ለማለት በጥኒ ተዓወርኒ እንላለን። በጥኒ ተዓወርኒ። በጥኒ ሆዴ ማለት ነው። ተዓወርኒ ያመኛል። ራሴን ያዞረኛል ዕንዲ ዶኻ ወይንም አና ምደውኻ ማለትም እንችላለን። ዶኻ ማለት ማዞር ነው። ሲያዞረን ዶኻ ይባላል። ራሴ ነው። እግሬ ያበጠ እያበጠ ነው ለማለት ርጅሊ ሞርም እንላለን። ርጅሊ ሞርም። ርጅሊ እግሬ ማለት ነው። ርጅል እግር ማለት ነው። ወረም እብጠት ነው። ሙወርም ያበጠ ወይም እያበጠ ያለ ማለት ነው። ሰውነቴን ያሳክከኛል ጅስሚ ይሕከኒ እንላለን። ጅስሚ ይሕከኒ። ጅስም ማለት ሰውነት ማለት ነው። ይሕከኒ ያሳክከኛል። ሐካ ማከክ። የማከክ ስሜት ሐካ ይባላል። ወገቤን ያመኛል ظهري يوجعني ይባላል። ظهري يوجعني። ظهري ወገቤ ነው። ظهر ወገብ ነው። يوجعني ያመኛል። ብርድ ብርድ ይለኛል ማለት ያው ትኩሳት አለብኝ ማለት ነው። ስለዚህ ትኩሳት አለብኝ ለማለት ዕንዲ ሑማ ወይንም ዕንዲ ስኹና እንላለን። ዕንዲ ሑማ ወይም ዕንዲ ስኹና። ሑማ ወይም ስኹና ትኩሳት ነው። ዕንዲ አለኝ ወይም አለብኝ። ቃዠች በሌሊት ወይም ትቃዣለች ለማለት ጃለሃ ካቡስ እንላለን። ጃለሃ ካቡስ። ጃለሃ መጣባት ማለት ነው። ካቡስ ቅዠት ነው። በህልም እየቃዠሁ ነው ለማለትም ጃሊ ካቡስ ማለት ይቻላል። ጃሊ ካቡስ። ጃሊ ማለት መጣልኝ ወይም መጣብኝ ማለት ነው። ያው ካቡስ ቅድም እንደገለጽኩት ቅዠት ነው። እናንተ ብር ከሌላችሁ ወደ ቢሮ ውሰዱኝ እኔ መስራት እፈልጋለሁ የሚለውን ትንሽ ቀየር አድርጌ ልትከፍሉኝ ካልቻላችሁ ወደ ቢሮ መልሱኝ ብዬ ነው የተረጎምኩት። ትርጉሙ ለው ማ ትቅደሩ ትድፈዑ ሊ ረጅዑኒ አል መክተብ። ለው ማ ትቅደሩ ትድፈዑ ሊ ረጅዑኒ አል መክተብ። ለው ማ ትቅደሩ ካልቻላችሁ። ትድፈዑ ሊ ማለት ቀጥተኛ ትርጉሙ ትከፍሉኛላችሁ ማለት ነው። በዚህ አረፍተ ነገር ውስጥ ግን ልትከፍሉኝ ብዬ ነው የተረጎምኩት። ትክክልም ነው። አተረጓጎሙ ትክክል ነው። ረጅዑኒ መልሱኝ፣ አልመክተብ ወደ ቢሮ። መክተብ ቢሮ ማለት ነው። ለብቻዬ ወይም ብቻዬን እንዴት ነው የምመጣው ከማለት ለብቻዬ መምጣት አልችልም አላውቅበትም ብዬ ተርጉም ያለው ይሄንን ማ አዕርፍ አጂ ልሓሊ። ማ አዕርፍ አጂ ልሓሊ ወይንም ማ አዕርፍ አልመካን ማለትም እንችላለን። ቦታውን አላውቀውም። ማ አዕርፍ ማለት አላውቅም ማለት ነው። አጂ መምጣት ወይም ለመምጣት፣ ልሓሊ ለብቻዬ፣ አልመካን ቦታውን ማለት ነው። መካን ቦታ ማለት ነው። ልጁ አይሻልም የሚለው አልገባኝም ጥያቄው። አንዴ ከወጣ አይመለስም ለማለት ኢዛ ኸረጅ መራ ማ ቢርጃዕሽ። ኢዛ ኸረጅ መራ ማ ቢርጃዕ። ኢዛ ኸረጅ አንዴ ከወጣ ማለት ነው። ማ ቢርጃዕ አይመለስም። እኔ ይሄ ጥያቄ በደንብም አልገባኝም። አንዴ ከወጣ አይመለስም ማለት ይጠፋል ለማለት ተፈልጎ ከሆነ ለው ኸረጅ ቢضيዕ ማለት ይሻላል ብዬ አምናለሁ። ለው ኸረጅ ቢضيዕ ከወጣ ይጠፋል ማለት ነው። ቢضيዕ ማለት ይጠፋል ማለት ነው። ለው ኸረጅ ከወጣ።
ባለፈው አንድ ቀን ሄደናል። احنا كنا هناك مرة احنا كنا هناك مرة አንዴ እዛ ነበርን እዛ ሄደን ነበርን እንደማለት ነው። احنا እኛ ኩና ነበርን ሂናክ ማለት እዛ ማለት ነው። ኩና ሂናክ ማለት እዛ ነበርን ማለት ነው። ባለፈው የሄድንበት ቦታ ነው። نفس المكان اللي رحناه المرة الأولى نفس المكان اللي رحناه المرة الأولى ይሄ ማለት ያው ቦታ በቀደም ወይም ባለፈው ጊዜ ሄድንበት ያው ቦታ ነው ማለት ነው። المكان ቦታው اللي رحناه የሄድንበት المرة الأولى መጀመሪያ ጊዜ በፊት ቀደም ብሎ ባለፈው ጊዜ የሄድንበት ቦታ ማለት ነው። المرة الأولى ከቀጣዩ ጥያቄ ውስጥ የገቡኝን ቃላቶች በዝርዝር እመልሳለሁኝ። ወዴት ነህ ማለት የት ነህ የት ነው ያለኸው ለማለት ፌን አንተ ፌን አንተ ሴት ከሆነች ፌን አንቲ ፌን አንቲ እንላለን። ፌን የት አንተ አንተ የት ነህ አንተ እንደማለት ነው። የት ነው የምትኖረው ለማለት ፌን ትስኩን ፌን ሳክን ማለትም ይቻላል። ፌን ትስኩን ወይም ፌን ሳክን የት ነው መኖሪያ የት ነው የምትኖረው ማለት ነው። ሴት ስትሆን ፌን ሳክና ፌን ትስኩኒ እንላለን። ሰከን ማለት መኖሪያ ማለት ነው። የት ልምጣ ለማለት ፌን አጂ ፌን አጂ ፌን የት አጂ ልምጣ። የት ጋ ነው የምትጠብቀኝ ለማለት ፌን ትስተናኒ ፌን ትስተናኒ ወይንም ፌን ትንተظርኒ ማለትም ይቻላል። ፌን ትንተظርኒ ትስተናኒ ወይንም ትንተظርኒ ማለት ትጠብቀኛለህ ማለት ነው። ምን ላምጣለህ ኤሽ አጂበ ለክ ኤሽ አጂበ ለክ ኤሽ ምን አጂበ ለክ ላምጣለህ። ሴት ስትሆን ኤሽ አጂበ ሊክ እንላለን። አጂበ ሊክ ላምጣልሽ። የምትፈልገው ነገር አለ ትብጋ ሸይ ትብጋ ሸይ ትብጋ ማለት ትፈልጋለህ ሸይ ነገር የሆነ ነገር አንድ ነገር። ሴት ስትሆን ትብጊ ሸይ እንላለን። ትብጊ ሸይ። ቤታችሁ የት ነው ፌን ቤትኩም ፌን ቤተኩም ፌን የት ቤተኩም ቤታችሁ። ለወንድ ቤትህ የት ነው ማለት ከፈለግን ፌን ቤተክ እንላለን። ፌን ቤተክ ቤተክ ቤትህ ማለት ነው። ሴት ከሆነች ፌን ቤቲክ እንላለን። ፌን ቤቲክ ቤቲክ ቤትሽ ማለት ነው። የት ነው ሰፈራችሁ ፌን መንጠቀትኩም ፌን መንጠቀትኩም ወይንም ፌን ሓረትኩም ፌን ሓረትኩም። መንጠቀ ማለት አካባቢ ማለት ነው ቦታ። ሓራ ማለት ሰፈር ማለት ነው። ሓረትኩም ማለት ሰፈራችሁ ማለት ነው። እየተጫወተ ነው ለማለት ጋዕድ ይልዓብ እንላለን። ጋዕድ ይልዓብ ይልዓብ ማለት ይጫወታል ማለት ነው። እያጫወትኩት ነው ጋዕዳ አላዕቦ ጋዕዳ አላዕቦ አላዕቦ አጫውተዋለሁ ማለት ነው። እየተጫወትን ነው ለማለት ጋዕዲን ንልዓብ እንላለን። ጋዕዲን ንልዓብ ንልዓብ እንጫወታለን። ሉዕባ ጨዋታ። ይህ ጥያቄ ደግሞ አያያዥ ቃላት ስሪልኝ ይላል። አያያዥ ማለት አረፍተ ነገሮች መሰለኝ የተያያዙ ቃላቶች አረፍተ ነገሮች መሰለኝ። የተለያዩ አረፍተ ነገሮች አቅርቤያለሁኝ። ረከብና القطار من አዲስ አበባ ለሐረር ረከብና القطار من አዲስ አበባ ለሐረር ከአዲስ አበባ
ወደ ሀረር በባቡር ተሳፈርን ማለት ነው። ረከብና ተሳፈርን። አልቅጣር ወይም ግጣር ማለት ባቡር ማለት ነው። ምን ከሊ ወደ قابلت صاحبتي بالصدفة في السوق قابلت صاحبتي بالصدفة في السوق ጓደኛዬን በድንገት ገበያ ውስጥ አየኋት፣ አገኘኋት፣ ተገናኘኋት ማለት ነው። ጋበልት አገኘኋት፣ ሳሕብቲ ጓደኛዬ፣ ሳሕብቲ የሴት ጓደኛዬ ማለት ነው። የወንድ ጓደኛ ሲሆን ሳሕቢ እንላለን። አስሓቢ የወንድ ጓደኞቼ ማለት ነው። ሳሒባቲ የሴት ጓደኞቼ። تعالي نروح على المول تعالي نروح على المول ነይ ወደ ሞል እንሂድ ማለት ነው። ተዓሊ ነይ ወንድ ሲሆን ተዓል እንላለን። ንሩሕ እንሄዳለን ማለት ነው። ቀጥታ ትርጉሙ ግን በዚህ አረፍተ ነገር ውስጥ እንሂድ ተብሎ ይተረጎማል። አልሞል ወይም ሞል የገበያ አዳራሽ ነው። እንደዛውም ሁሉ ነይ እንሂድ ወይም ና እንሂድ ለማለት ተዓሊ ንሩሕ ብለን ከዛ የፈለግነውን ቃል ማስቀመጥ ወይም መክተት እንችላለን። ለምሳሌ ተዓሊ ንሩሕ አልሐዲቃ ፓርክ ማለት ነው። ተዓሊ ንሩሕ አሱቅ ገበያ ማለት ነው። ተዓሊ ንሩሕ ዕንድ አልኸያጥ ልብስ ሰፊ ጋር እንሂድ ማለት ነው። አልኸያጥ ወይም ኸያጥ ማለት ልብስ ሰፊ ነው። ተዓሊ ንሩሕ ብለን ለመለማመድ ማለት ነው። ማንኛውንም ቃላት እየጨመርን በዚህ አይነት መለማመድ እንችላለን። ተዓሊ ንሩሕ እዚህ ቦታ፣ እዚህ ጋር፣ እገሊት ጋር፣ እገሌ ጋር እንደዛ እያደረግን በየቀኑ ብናደርገው ንግግር ለመለማመድ ይረዳናል። አልዮም ሰሒት በድሪ፣ አልዮም ሰሒት በድሪ ዛሬ በጊዜ ቀደም ብዬ ከእንቅልፍ የተነሳው ነቃው ማለት ነው። አልዮም ዛሬ ሰሒት ተነሳው ነቃው በድሪ በጊዜ ቀደም ብሎ። ሸረብት ቀህዋ ብልሐሊብ ወሰሕሰሕት ሸረብት ቀህዋ ብልሐሊብ ወሰሕሰሕት ቡና በወተት ጠጣሁና ተነቃቃሁ ማለት ነው። ሸረብት ጠጣሁ፣ ቀህዋ ቡና፣ ብልሐሊብ ቢአልሐሊብ በወተት፣ ሐሊብ ወተት ማለት ነው። ወሰሕሰሕት እና ተነቃቃሁ። ፈጠርት ሳንድዊች ጅብን ወፉል ፈጠርት ሳንድዊች ጅብን ወፉል የቺዝ ሳንድዊች እና ፉል ለቁርስ በላው ማለት ነው። ፈጠርት ቁርስ በላው፣ ፍጡር ቁርስ። አከልት ማለትም እንችላለን። አከልት ማለት በላው ማለት ነው። ጅብን ቺዝ፣ ወፉል ወ ማለት እና ማለት ነው። ፉል ፉል ነው ታውቁታላችሁ። ወፉል ማለት በተጨማሪም ከእነዚህ ነገሮች ሌላ ፉልም በልቻለሁ ለማለት ነው። አና ማ አቅደር አኽሩጅ ምን አልቤት ምን ገይር ፍጡር አና ማ አቅደር አኽሩጅ ምን አልቤት ምን ገይር ፍጡር እኔ ያለ ቁርስ ከቤት መውጣት አልችልም ማለት ነው ትርጉሙ። አና እኔ፣ ማ አቅደር አልችልም፣ አኽሩጅ ማለት እወጣለሁ ማለት ቢሆንም በዚህ ትርጉም ውስጥ መውጣት ብዬ ተርጉሜዋለሁ ከአረፍተ ነገሩ ጋር እንዲስማማ በማለት ምን ከአልቤት ወይም ቤት ቤት ነው። ምን ገይር ያለ፣ ፍጡር ቁርስ፣ ምን ገይር ፍጡር ያለ ቁርስ። በደግነት ብቻ መኖር የሚቻል የመሰለው አንድ ሰው ላገኘው ሁሉ ደግ ነገር ይሰራል፣ ያንንም ይረዳል፣ የበደለውን ይቅር ይላል። ራሱን በመሰዋት ሰላም የሰፈነበት ህይወት በአካባቢው ለመፍጠር የሚችል መስሎ ታየው። ሰው እርዳታ ከፈለገ በቀዳሚነት የሚገኘው እሱ ነበር። የተራበ ያበላል፣ የታረዘ ያለብሳል። በመጀመሪያ ሰው ሁሉ አመሰገነው። እንዴት ያለ ቸር ሰው ነው ተባለ። ደግ ነው ተባለ። ጊዜ እያለፈ ሲሄድ ነገሮችም
እየተቀየሩ መጡ። ከሰዎች ያገኘው የነበረው ክብር ወደ ስግብግብነት ተቀየረ። እንደ ደግ ያዩት የነበሩ ሰዎች እንደ ገቢ ምንጭ ቆጠሩት። ዕዳ ያለበት ነጋዴ እመልስልሃለሁ ብሎ ይበደረውና በዛው ጭልጥ ይላል። ለ2 ቀን አስገባኝ ብሎ የመጣ እንግዳ ለወራት እሱ ጋር ዘና ብሎ ይቀመጣል። ጓደኞቹ እንኳ ሳይቀሩ ስራ እንዲያግዛቸው ይጠይቁትና ረድቷቸው እሱ እርዳታ ሲፈልግ ቦታው ላይ ሊገኙ ይቅርና ምስጋና እንኳን አያቀርቡለትም። ይህ ሁሉ ሲሆን ደግነት ጥሩ ነው፣ ሰው መርዳት መልካም ነው እያለ ራሱን ሊያሳምን ይሞክር ነበር። ገንዘቡን ጨረሰ፣ ጊዜውን በሰዎች ላይ አጠፋ፣ ጉልበቱን ያለምንም ቁጠባ አበርክቶ ደከመ። በጣም ተቸገረ። የተበደረው ነጋዴ ገንዘብ የለኝም አለው። ለወራት እሱ ጋር የተቀመጠው መንገደኛ ምንም ሊያደርግለት እንደማይችል ነገረው። እነዛ ሲረዳቸው የነበሩ ጓደኞቹ እንዴ ዘወትር የምትረዳን አንተ አይደለህም እንዴ ዛሬ ምን ተገኘ ብለው መለሱለት። ሁኔታው በጣም ነው ያሳዝነው። ሰዎች ደግነቱን መብታቸው አድርገው እሱ ሲሰጣቸው እነሱ ሲቀበሉ ሊኖሩ እንደወሰኑ ተረዳ። ለብቻው ቀረ። ያለ ገደብ በመስጠት ያለ ገደብ እንደተበዘበዘ አወቀ። ደግነቱን የደካማነት ምልክት አድርገው እንደወሰዱት ተረዳ። ገደብ የሌለው ይቅርታ የበደሉንን በበደላቸው እንዲቀጥሉ ያበረታታቸዋል እንጂ ከስህተታቸው እንዲማሩ አያደርጋቸውም። ይቅር ማለት በደል እንዲቀጥል መፍቀድ አይደለም፣ የነበርንበትን ሁኔታ በመቀየር ያለፈውን መተው ነው። ይህ ደግ ሰው ከደረሰበት ሐዘን የተነሳ ከህብረተሰቡ ርቆ ሄደ። መስጠት ጥሩ ነገር ነው፣ ግን ራቁታችንን እስከምንቀር ድረስ መስጠት አለብን? ሁሉም ሰው ደግነት ይገባዋል? ለምኖ መጠጥ የሚጠጣ ሰው አለ። ለምና ለሚደበድባት ወንድ ገንዘብ የምትሰጥ ሴትም አለች። ለማን እንደምንሰጥ፣ መቼ እንደምንሰጥ፣ ለምን እንደምንሰጥ ማወቅ አለብን። ባለታሪኩ ሰው ለብቻው ሆኖ ሲያሰላስል ጥፋቱ ምን ላይ እንደሆነ ተገነዘበ። ለራሱ ማሰብ፣ ራሱን መንከባከብ ጀመረ፣ ተቀየረ። እሱ ሲቀየር ሁኔታዎችም ተቀየሩ። አስፈላጊው ሆኖ ሲያገኘው ብቻ ሰዎችን ይረዳል። ስለዚህ የበዘበዙት ሰዎች ጠሉት። ደግነት ምን እንደሆነ በእርግጥ የሚያውቁ ሰዎች ደግሞ ለሱ ያላቸው ክብር ጨመረ። ያ ሰው አሁንም ደግ ነው። አሁን ግን ጥበብተኛ ደግ ሰው ሆነ። ደግነትን ከማስተዋል ጋራ፣ ቸርነትን ራስን ከማስቀደም ጋራ፣ ይቅርታን ራስን ከማክበር ጋራ አቀናብሮ በዚህ አይነት ህብረተሰቡን ቀረበ። ከመጠን በላይ ለራስ መኖርም ሆነ ከመጠን በላይ ለሌሎች መኖር ሰላም አይሰጠንም። ደግ የሆነ ባህሪ ካለን በዛው እንቀጥልበት፣ ግን እውሮች አንሁን። ሰጪዎች ከሆን ቸርነታችንን አናቋርጥ፣ ግን ሞኞች አንሁን። ይቅርታ የምናደርግ ከሆነ አሁንም ይቅር እንበል፣ ግን በይቅርታ ስም የበደሉንን ሲበድሉን እንዲኖሩ አንጋብዛቸው። እውነተኛ ደግነት በራሳችን ላይ ጉዳት ማድረስ ሳይሆን በውስጣችን ያለው ስሜት በአካባቢያችን ካለው ዓለም ጋራ ተስተካክሎ በሚዛን እንዲኖር ማድረግ ነው። ፀሐይ እንኳን በግድ ላሙቃችሁ ብላ ጥላ ያለበት ቦታ ውስጥ ዘው ብላ አትገባም። ገንዘብ ተበድሯችሁ እንዲመልስላችሁ የጠይቃችሁት ጓደኛ በቃ ጨምረህ አበድረኝ ከባለፈው ጋር እከፍልልሃለሁ ካላችሁ ሽሹ። የባለፈውን ይቅርና ምኑንም አይሰጣችሁም። አንዴ የዋሻችሁን ሰው ሁለተኛ እድል ስጡት። ሁላችንም ስለምንሳሳት ማለት ነው። ሁለቴ የዋሻችሁን ሰው እንድች ብላችሁ እንዳታምኑት። አንዴ የሰረቃችሁን ሰው እመኑት። ሁለቴ የሰረቃችሁን ሰው ከምታውቋቸው ሰዎች ዝርዝር ውስጥ ስሙን ሰርዙት። ሲታመም ያስታመማችሁት ወገን ስትታመሙ ስራ በዝቶብኛል ብሎ ካላችሁ ሽሹት። ይህ ወገናችሁ አይደለም። ስትፈልጉት ጥፍት ብሎ ሲፈልጋችሁ የመጣን ሰው ከሩቁ ቻው በሉትና ሩጣችሁ አምልጡ። ደግነት ለሚገባው ብቻ ነው መሰጠት ያለበት። አንዳንዴ ደግሞ እምቢ ማለት ጥሩ ነው። ሁሌ እሺ ካል እሺ ማለት ከውዴታችን የመነጨ ፍቃድ መሆኑ ይቅርና ግዴታችን ይሆናል። ለዚህ ነው ሁሌ እሺ ስንል ኖረን አንድ ቀን እምቢ ብንል ሁሌ የምታደርገው አይደለ እንዴ ዛሬ ምን ተፈጠረ? ሁሌ አብረኸኝ ትሄዳለ እንዴ ዛሬ ምን ደረሰ የምንባለው። አንድ የጎዳንን ሰው ይቅርታ እናድርግለት። መልሶ ሲጎዳን እንደገና ከተመለስን ጥፋቱ የሱ ሳይሆን የኛ ጥፋት ነው። ሁሌ እሺ የሚል ሰው አይከበርም። ልማዷ ነው። በቃ ዝም ብሎ ነው እሱ ይባል የለ። እምቢ ማለት እንማር። ዛፎች እንኳን ሁል ጊዜ ፍሬ አይሰጡም። እምቢ እንበል። ወንዞች ሁል ጊዜ አይሞሉም። ከማይረባ ከማንኛውም የሰው ልጅ ግንኙነት ብቸኝነትና የፈጣሪን ጥገኝነት መፈለግ አይሻልም? ፈጣሪ አይከዳም፣ አይዋሽም። ያለምንም ቅድመ ሁኔታ እንዳለን ይወደናል። ደግ እናድርግ፣
ደግነት ጥሩ ነው። ደግነታችንን ከወሰዱ በኋላ እንደ ባዶ ቆርቆሮ ከሚጥሉን ሰዎች ግን እንራቅ ለማለት ነው። ማዕሰላማ፣ ደህና ሁኑ። ወዳቸዋለሁ።